በአንተ ማረፍን ማን ይሰጠኛል? ልቡናዬ ይጥለቀለቅ ዘንድ ክፋቴን ረሳ ዘንድ አንተን ብቸኛውን ሀብቴን አቅፍ ዘንድ ወደ እኔ መግባትህን ማን ይሰጠኛል? አንተ ለእኔ ምንድነህ? እንድናገር በርህራሄ አንደበቴ እንዳሰው እንዳፈቅርህ ግድ የምትለኝ ምላሽ ባልሰጥህ ቁጣህ የሚነደው ከሌለ የሚያሳጣኝ እኔ ላንተ ምንድነኝ? አንተን አለማፍቀር ራሱ ጉስቁልና አይደለምን? ኦ አቤቱ አምላኬ በሩሩህነት መልስልኝ። አንተ ለእኔ ማነህ? ለነፍሴ እኔ መድኃኒትሽ ነኝ በላት። እሰማ ዘንድ ተናገረኝ። እነሆ በፊትህ የልቡናዬ ድሮች ተከፍተዋል። አቤቱ ጌታዬ ክፈትና ለነፍሴ እኔ መድኃኒትሽ ነኝ በላት። ይህንን ድምፅ በሩጫ ተከትዬ በመጨረሻ አንተን ልይዝህ እፈልጋለሁ። ሰምቼ ወደ አንተ ልሩጥ፣ በአንተ ላይ ራሴን ልጣል። እባክህ ፊትህን ከኔ አትሰውር። ላለመሞት ልሙት ብቻ ፊትህን ልይ። አንተ ወደ እኔ ትመጣ ዘንድ ነፍሴ ለማደሪያ እጅግ ጠባብ ናት። ታድርባት ዘንድ በአንተ ተስፋ እየፈራረሰች ነውና አንተው መታደሱ ናት። ውስጤ የሚያስከፋህ መቃብር ነው። መተላለፌን አውቃለሁ፣ ኃጢአቴን እናዘዛለሁ። ነገር ግን ከዚህ ሁሉ ማን ያነጻኛል? ወይስ ካንተ በቀር ጌታ ሆይ ወደ ማን ልጩህ? ከማላስታውሰው ስውር ኃጢአት አንጻኝ ጌታ ሆይ። ከማያውቀው ኃጢአት አገልጋይህን ጠብቅ። አምናለሁ፣ ስለዚህም እናገራለሁ። ሆኖም ግን ጌታ ሆይ ከአንተ የተሰወረ የለምና በአንተ ላይ የፈጸምኩትን መተላለፌን ሁሉ አልተናዘዝኩም ይሆን? አቤቱ አምላኬ የልቤንስ ኃጢአት አልተውክልኝምን? ከአንተ ጋር በፍርድህ አልጣላም። አንተ እኮ እውነት ነህ፣ ራሴን አላታልልም። በደለኝነቴ ከአረማመዴ ይታወቃልና ከአንተ ጋር በፍርድህ አልጣላም። አቤቱ አንተ ኃጢአትንስ ብትቆጥር ኑሮ ጌታ ሆይ በፊትህ ማን ይቆማል? ትቢያና አመድ ለሆነው እንደኔ ላለ ሰው በምህረት ፊትህ ካንተ ጋር እንድነጋገር ፈቀድክልኝ። እነሆኝ በሚያፌዙብኝ ሰው ፊት ሳይሆን በአንተ ምህረት ስር ነውና የምናገረው። እናገር ዘንድ ፈቃድህ ይሁን። በፊትህ ቀልዬ መዘባበቻ ሆኜ ብገኝ እንኳን አንተ ወደ እኔ ስትመለስ ትራራልኛለህ። አቤቱ ጌታዬና አምላኬ ምን ማለት ይገባኛል? ነገር ግን ወደዚህ ሙት ሕይወት ወይስ ሕያው ሙት የትኛውን ልበል? ከወዴት እንደመጣው አላውቀውም። እውቀቱ አይኖረኝ እንጂ የምህረትህ ማጽናናት ከመጀመሪያው አንስቶ ጠብቆኛል። እኔም ራሴ በማላስታውሰው መንገድ ከሥጋ ወላጆቼ እንደሰማሁት ሰዓቱ ሲደርስ ከእነርሱና በእነርሱ በኩል ፈጠርከኝ። በወተት የተሞላው ጡት የእናቴም ሆነ የሞግዚት አልነበረም። ነገር ግን አንተ በሰብአዊ ወተት የብላቴናህን ምግብ አዘጋጅተ ሁሉን ነገር በምታስተዳድርበት ስርዓትና ችሮታ መግበ አሳድገኸኛል። ከሰጠኸኝ በላይ እንዳልመኝ ያስተማርከኝ አንተ ነበርክ። እንደዚሁ ያሳደጉኝ ከተቀበሉት ሊያካፍሉኝ የወደዱት በአንተው ምክንያት ነው። ከፍጥረታቸው ባገኙት የመውደድ ኃይል አትረፍርፈ ከሰጣቸው ሊያጠቁኝ ይፈልጉ ነበር። ለእኔ መልካም ማሰባቸው ጥሩ ነበር። በእርግጥ ግን እውነቱ ያ ሁሉ መልካምነት በእነርሱ በኩል መጣ እንጂ ከእነርሱ አልነበረም። እግዚአብሔር ሆይ ካንተ ያልሆነ መልካምነት ምን አለ? ለእኔ ሰላሜ ሁሉ ከእግዚአብሔር ዘንድ ነው። አንተ እንዲያው በሰጠኸኝ ከውስጤ ባነቃኸውና ከኔ ውጪ ባለው ባሳወቅኸኝ የተማርኩት አለኝም እምለው ይህ ነው። በጨቅላነት ወራት ቢሆንም እንኳን ጡት መጥባትን፣ ሆዴ ሲሞላ መተኛትን፣ ሲቆረቁረኝ መጮህን፣ ከዚያም በላይ ምንም አላውቅም ነበር። ከፍ ካልኩ በኋላ መሳቅ ጀመርኩ። በቅድሚያ በእንቅልፍ ልቤ፣ ቀጥዬም ነቅቼ እንደተነገረኝና እኔም እንዳመንኩት ባላስታውሰውም መሰል ሁኔታን በሌሎች ሕፃናት ላይ አለው። ከዚያም ቀስ በቀስ የት እንዳለው ለመገንዘብ እንዲሁም ትኩረታቸውን ለሚሰጡኝ ፍላጎቶችን ለመግለጽ እመኝ ነበር፣ ግን አልቻልኩም። ምክንያቱም ፍላጎቶቼ ከውስጥ ያሉ ሲሆኑ የእነርሱ ትኩረት ደግሞ ከውጭ ነበርና
በየትኛውም ኃይላቸው ወደ ነፍሴ ጥልቀት መድረስ አልቻሉም። እናም እጆቼንና እግሮቼን በማወራጨት እጮኻለሁ። የምችላቸውን ጥቂትና ደካማ ምልክቶችን አሳያለሁ። የማሳያቸው የምልክት ቋንቋዎች በውስጥ የተመኘሁትን ያህል አይሆኑልኝምና የልቤም ሳይደርስልኝ አንድም ሳይረዱኝ ካልሆነም ከድርጊቴ ያገኘሁት ለኔ ሳይስማማኝ ሲቀር ታላላቆቼ ለኔ ፍላጎት አለመገዛታቸውና በእርግጥም ልቆጣጠራቸው አለመቻሌ እያስቆጣኝ እልህ ያስለቅሰኛል። ሕፃናት እንደዚህ ናቸው። እኔም እነርሱን በመመልከት ልማድ ችያለሁ። እነርሱ ባያውቁኝ ምን እመስል እንደነበር ከአሳዳጊዎቼ በተሻለ አሳይተውኛል። እነሆ ሕፃንነቴ ከሞተ ቆይቷል፣ እኔ ግን በሕይወት ነኝ። አቤቱ ጌታዬ፣ አንተ ዘላለማዊ ነህ። በአንተም ውስጥ ምንም የሚሞት ነገር የለም። ዓለም ከመፈጠሩ በፊት አንተ ነበርክ። በእርግጥም በፊት የሚባል ከመምጣቱ ማስቀድመህ አንተ ነበርክ። አንተ የፍጥረቶች ሁሉ ጌታና እግዚአብሔር ነህ። የማይጸኑ ነገሮች መለዋወጥ መንስኤ ነህ። አንተ ሳትለወጥ ሁሉን ትለውጣለህ። ለኃላፊ ነገሮችና ምክንያታዊ ላልሆኑ ሁሉ ዘላለማዊ ምክንያት ነህ። ለሚለምንህ አገልጋይ ተናገር። አቤቱ እግዚአብሔር ተናገረኝ። አንተ ብቻ መሐሪ ነህ። ለምስኪን አገልጋይ በሐዘኔታ ተናገር። የሕፃንነቴ ጊዜ በእነዚያ ወራት ጠፍቷልን? ወይስ በቀጣዩ ዕድሜ ተተክቷል? ወይስ በእናቴ ማኅፀን ያሳለፍኩት ሌላ ዘመን ይሆን? ይህን መሰል ነገር እኔም ተጠይቄያለሁ፣ ነፍሰ ጥሮችንም አይቻለሁ። ነገር ግን ከዚያ በፊትስ ምን ነበርኩ? አምላኬ የሕይወቴ ትፍስሕት፣ በእርግጥ ከመጸነሴ በፊት ከወዲህ በሕይወት ነበርኩ ይሆን? በሆነ ቦታ ወይም በሆነ ማንነት? እነዚህን ነገሮች እናቴም ሆነች አባቴም ካልሆነ የሌሎች የሕይወት ተሞክሮ ብሎም የራሴ ትውስታ አንዳቸውም ሊያስረዱኝ አይችሉም። ይህን መሰል ነገር በመጠየቄ ፈገግ አሰኝቶ ይሁን ወይስ የማውቀውን ብቻ እንድናዘዝና እንድወድ ይሁን ከኔ የምትጠብቀው? አቤቱ የሰማይና የምድር ጌታ፣ ስለ ሕይወቴ መጀመሪያና ሕፃንነቴ ወራት አንተን እወድስሃለሁ። ምንም ትዝታው ባይኖረኝም ምስጋና አቀርባለሁ። ሰው ስለ ራሱ በሴቶቹ ከሚነገረው ብዙ ነገሮች በሌሎች እውቀት ራሱን ወደ ማወቅ ታደርሷለህ። እነሆ በሕይወት እኖር ነበር። የሕፃንነቴም ወራት እንዳከተመ በምልክት አማካኝነት ስሜቶችን ለሌሎች ለመግለጽ ሞከርኩኝ። ታዲያ ይህ ፍጡር ካንተ ካልሆነ ከወዴት ተገኘ? ጌታ ሆይ፣ ካንተ በቀር ማንስ ራሱን መፍጠር የሚያስችል ጥበብ ይኖረዋል? ወይስ ኑባሪና ህላዊ ወደኛ ይፈሱልን ዘንድ የሚያስችል ሌላ መፍለቂያ ይኖር ይሁን? አንተ ህላዊንም ሕይወትህንም በላቀ ፍጽምና በአንድነት ታስተባብራለህ። አቤቱ ጌታ ሆይ፣ እኛን አንተ ሰርተህናል። ሕይወትና ህላዊ በአንተ ዘንድ አንድ ናቸው። አንተ ፍጻሜ የለህም። አንተ አትለወጥም። ሁሉም ነገር በአንተ ዘንድ ይኖራል። ያለፉ ቀናት የሚባል ነገር አንተ እስካላኖርካቸው ድረስ ከቶ አይኖሩም። ወይም አንተ ፍጻሜ ልታኖርላቸው ስትፈቅድ ማብቂያ ቢኖራትም በአንተ ዘንድ የዛሬዋም ዕለት እንኳን ፍጻሜ አልባ ናት። የአንተ ዓመቶችህም ከቶ አያልቁምና ዓመቶችህም እልፈት የላቸውም፣ ሁል ጊዜ የሚሆናቸው። በዚህ ዛሬዎች ምን ያህሉ የእኛና የአባቶቻችን ጊዜያቶች አለፉ? ምን ያህልስ የህላዊያን መለኪያና መስፈርቶችን ተቀበሉ? መጪዎቹስ ምን ያህል ይቀበሉ? ምንስ ያህል ያልፉ ይሁን? አንተ ግን ያው አንተ ነህ። መጪ ነገሮች ሁሉና መጪው ዘመን ቢሆን፣ ትላንት ያለፈው ሁሉና ያለፈው ዘመን ቢሆን ወደ አንተ ዛሬ ተሰበስቧለህ። ይህን ነገር ሰው ባይረዳልኝ ምን ያስጨንቀኛል? አሁንም ደስ ይበለው፣ መልስ እንኳን ባያገኝ አንተን አጥቶ ምላሽ ከሚያገኝ ምላሽ አጥቶ አንተን ማግኘት ቢመርጥ ይሻለዋልና።